ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምሰነበታችሁ ይህ የወቅታዊ ዝግጅታችን ነው በዛሬ ወቅታዊ ዝግጅታችን ቆይታ የምናደርገው በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ በቅርቡ የሊዝ ክትትል ያደረገ ነው ይህንን በተመለከተ ከተቋሙ የሥራ ኃላፊዎች ጋር ቆይታ እናደርጋለን በዚህ ዝግጅታችን ከኛ ጋር ቆይታ የሚያደርጉት የቢሮ ኃላፊ አቶ መኮንን ያኢ እንዲሁም ምክትል ቢሮ ኃላፊው አቶ መኮንን ተረፈና እንዲሁም የጽህፈት ቤት ኃላፊው አቶ ሀብታሙ ፈይሳ ከኛ ጋር ቆይታ ያደርጋሉ እንተካተሉን ጋብዛችኋለን በቅድሚያ እንኳን ደህና መጣችሁ አቶ መኮንን ከርሶ ልጀምር የመነሻ ሐሳብ እንዲሆነን ለውይይታችን መግቢያ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ በቅርቡ የሊዝ ክትትል ያደረገ እንደሆነ የተለያዩ መረጃዎችን እየተመለከትነውና ምንድነው በዚህ አንፃር እየሰራችሁ ያላችሁት ሚለውን የመነሻ ሐሳብ አድርገን ወደ ሌሎች ጉዳዮች እናልፋለን መልካም አመሰግናለሁ እንደምታወቀው የአዲስ አበባ ከተማ አስተዳደር ባለፉት የለውጥ አመታት በርካታ የህዝቡን ተጠቃሚነት የሚያረጋግጡ የልማት ስራዎች በማከናወን ላይ ይገኛል ከዚህም ባሻገር በ2016 ዓመተ ምህረት የተጀመረው ከተማዋን ደረጃዋን የማሻሻል ጽዱብና ማራኪ ባለም አቀፍ ደረጃ ተወዳዳሪነቷን ከፍ የሚያደርጉ የልማት ስራዎች ታቅደው ተግባራዊ ሲደረጉ እየተደረጉ ይገኛሉ ከነዚህም የልማት ኢኒሺዬቲቮች መካከል አንዱና በጣም ወሳኙ የኮሪደር ልማት ነው ከተማችን እንግዲህ አሁን ያላትን ዓለም አቀፍ ተደማጭነት ከገጽታ ማቋያ የቱሪስት መዳረሻነቷን ጭምር ከፍ ያደረጉ ያሉ እንቅስቃሴዎች በከተማዋ ደረጃ እየተከናወኑ ይገኛሉ የመሬት ልማትና አስተዳደር ቢሮ ከዚህ አቋያ እየተጫወተ የሚገኘው ሚና ከፍተኛ ነው የተሰጠውን ተልዕኮ ትልቅ ነው ከነዚህ ተልዕኮዎች መካከል እንግዲህ አንዱ መሬት ያለን በሀገራችንም በከተማችንም ደረጃ ውስን ሀብታችን ነው እጅግ በጣም ደግሞ ወሳኝ ነው ለልማታችን እነዚህ የምናከናውናቸው ልማቶች የምንሰራው መሬት ነው የምንሰራውም ከመሬት በሚገኝ መዋለ ንዋይ ሀብት ነው ስለዚህ ቢሮ እነዚህን የልማት ስራዎችና የመልካም አስተዳደር ጉዳዮችን ማረጋገጥ የሚያስችሉ የክትትል ስራዎች ለቢሮ የተሰጡ ኃላፊነቶች መካከል አንዱ የሊዝ ክትትል ነው እንግዲህ መሬት የሚተዳደረው በዋናነት በሊዝ ስሪት ነው በጨረታ ወይ በመደባ የሚተላለፍ መሬት ለታለመለት አላማ በተፈቀደው መሰረት ለልማት መዋል አለበት ይሄን መዋሉንም ማረጋገጥ መከታተል ከተፈቀደው ውጪ ደግሞ ሆኖ ሲገኝ ማስተካከል የቢሮው ኃላፊነት ነው የተሰጠውን ተልዕኮ ስለሆነ ይሄ በዋናነት ከህጋዊነትም አቋያ የሚያዝ እንዲሁም ደግሞ በከተማችን እንዲሁም በአጠቃላይ በሀገራችንም የእንቅስቃሴ ስርዓቱን የተጠቃሚነት ስርዓቱን ልማቱ ፍትሃዊ የሆነ ልማት ከተጠቃሚነትም አቋያ ፍትሃዊነትን ያረጋገጠ ተጠቃሚነት ነው መኖር የሚገባውና ከዚህ አቋያ ያሉ ዝንፈቶች ካሉ እየታረሙ ይሄዳሉ ማለት ነው ከዚህ አንፃር በዚህ አመት የቅዳችን አካል አድርገን እየሰራን የምንገኘው አንዱ የሊዝ ክትትል ነው ሁለት አይነት ነው አንደኛው የግንባታ ክትትል ነው ሁለተኛው የገቢ አሰባሰብ ነው በዚህ ረገድ አቅደን ያከናወናቸው ከሚገኙ የገቢ አሰባሰብ ምንጮች መካከል አንዱ እንግዲህ ከሊዝ የሚገኘው ገቢ ነው አመታዊ የሚባል አለ ውዝፍ አለ እንዲሁም ደግሞ በራሳቸው ፈቃድ የአገልግሎት ለውጥ የሚያደርጉ አልሚዎች የሊዝ ባለይዞታዎች በቢሮው እየቀረበ ጥያቄያቸው እየተወሰነላቸው ወደ ሊዝ ስርዓቱ ይገባሉ የሚጠበቅባቸውን ኃላፊነት ግዴታ ይወጣሉ
እንደው አቶ መኮንን ወደ ዋና ጉዳያችን የመጡ ስለሆነ ወደዛ ሐሳብ እንዲያስከትሉ ስለፈለኩ ነው። በቅርቡ እንግዲህ መነጋገሪያ የሆነው ጉዳይ የአገልግሎት ለውጥን በተመለከተ ነው። የአገልግሎት ለውጥ ስንል ምን ማለታችን ነው? አጠቃላይ የህጉ መንፈስስ ምንድነው የሚነግረን? መልካም እንግዲህ እቅዱን ላስቀድም ብዬ ነው። መልካም ወደዛ እንመጣለን። ከእቅዳችን አኳያ ቅድም ያነሳሁት በዚህ አመት የተጀመረ አዲስ ዱብዳ ሳይሆን ታቅዶ ሲከናወን የነበረ አልሚዎች የሊዝ ባለይዞታዎች የአገልግሎት ለውጥ ማድረግ ሲፈልጉ የአገልግሎት ለውጥ ማለት አንድ የመሬት ስሪት ከፕላን አኳያ የሚፈቀድለት የይዞታ ማረጋገጫ ይሰጣል በሚፈቀድ የቦታ አጠቃቀም መሰረት። ከዚህ ውጪ ከፕላኑ ጋር ሳይቃረን ከቦታው ፕላን ጋር ከከተማው ፕላን ጋር ሳይቃረን የአገልግሎት ለውጥ የሚፈቀድባቸው ዘርፎች አሉ፣ ማይፈቀድባቸውም ጭምር አለ። ይሄን እንግዲህ ጥቅምና ጉዳቱን አመዛዝኖ ባለይዞታው ጥያቄ ሲያቀርብ ከልማቱ ጋር ከፕላኑም ጋር የሚናበብና የሚጣጣም ከሆነ ታይቶ ተገምግሞ የአገልግሎት ለውጥ ሊፈቀድ ይችላል። ይሄ በህጉም የተቀመጠ ነው። አዋጅ 71/2004 እና የሊዝ ደንቡ 162/2016 የተሻሻለው የሊዝ ደንብ ነው። በ2016 እየተሻሻለ የመጣ ቀድሞ የወጣ የሊዝ ደንብ ነው። በዚህ መሰረት ይሄ የአገልግሎት ለውጥ ሊደረግ እንደሚችል ይደነግጋል። አሁን በዚህ አመት ያቀርነው የሊዝ ክትትል በተሟላ መልኩ ተግባራዊ ማድረግ ነው። በዚህ ምክንያት በከተማ ደረጃ አንዱ ሲፈተሽ የነበረው ሲለይ የነበረው የአገልግሎት ለውጥ ያደረጉ ባለይዞታዎች ሳይፈቀድላቸው የተፈቀደላቸው በተፈቀደላቸው መሰረት እውቅና ያላቸውና በህጋዊነት በተለይ መኖሪያ ቤት የነበራቸው ወደ ቅይጥ አገልግሎት የቀየሩ ባለይዞታዎች በተፈቀደላቸው መሰረት መሆኑን ለማረጋገጥ በተካሄደው አሰሳና ፍተሻ ሳይፈቀድላቸው የአገልግሎት ለውጥ በተጨባጭ ያደረጉ ባለይዞታዎች ተገኝተዋል። እነዚህ የሊዝ ባለይዞታዎች ወደ ህጋዊ ስርዓቱ መግባት ስለሚጠበቅባቸውና በህጋዊነት ከሚንቀሳቀሱት ጋር አነጻጽረን ስናይ ህጋዊ ባልሆነ መንገድ ሳይፈቀድላቸው የሚንቀሳቀሱት መንግስትና ህዝብ ማግኘት የሚገባውን ጥቅም ማግኘት የሚገባውን ገቢ ያሳጡ ናቸው። ይሄ ከህጉ ጋር የሚቃረን ነው። ስለዚህ ከግንዛቤ ማኳያ ታሳቢ በማድረግ የህዝባችንን ንቃተ ህሊናም ታሳቢ በማድረግ ህጉም ላይ የተቀመጠው የሊዝ ደንቡ ላይ ሳይፈቀድላቸው የአገልግሎት ለውጥ አድርገው የተገኙ የሊዝ ባለይዞታዎች በወቅታዊ አማካይ የሊዝ ጨረታ ዋጋ ወደ ሊዝ ስርዓቱ ገብተው የሚጠበቅባቸውን 1% ቅጣት ይቀጣሉ። ይሄን ተቀጥተው የአገልግሎት ለውጡ ይፈቀድላቸዋል። የአገልግሎት ለውጡን ማድረግ ያልፈለጉት ላጠፉት 1% ተቀጥተው በነበሩበትም መቀጠል የፈለጉ እንደሆነ ለቢሮ አሳውቀው በዛ መቀጠል ይችላሉ። ለምሳሌ መኖሪያ የነበረ አንድ የሊዝ ባለይዞታ ቀይጦ ገሚሱን የተወሰነውን ወደ ንግድ ቀይሮ የሚጠቀም እንደሆነ የተንቀሳቀሰ እንደሆነ እሱን አቋርጦ ወደ መኖሪያ ቤት እቀጥላለሁ ካለ ደንቡ ላይ የተቀመጠው አለ፣ እሱን ተግባራዊ እናደርጋለን ማለት ነው። ነገር ግን ባለው ተጨባጭ ሁኔታ አብዛኞቹ መኖሪያ ቤቶች የነበሩት ወደ ንግድ ስለተቀየሩ ይሄን የቅይጥ አገልግሎት ፈቃድ መውሰድ ለሊዝ ባለይዞታው ጠቀሜታው የጎላ ነው የሚሆነው። ስለዚህ ይሄንን ወደ ስርዓት በማስገባት ሂደት ውስጥ ወደ ሊዝ ስርዓቱ ወደ ቅይጥ አገልግሎት ሲገባ የሚጠበቅባቸውን ግዴታ እንዲወጡ እንግዲህ ደንቡ ይደነግጋል። ይሄ ነው ሲከናወን የነበረው። ባለፉት 2 ወራት ወደ ተግባራዊ እንቅስቃሴ ዝግጅት ተደርጎ እቅድ ተዘጋጅቶ በየክፍለ ከተማው ግንዛቤ ተፈጥሮ ማስጠንቀቂያዎች ተሰጥተው ምዝገባዎች ተካሂደው
ነው ወደዚህ የተገባውና የሊዝ ባለይዞታዎች ከ80% በላይ የሚሆነው ከለየናቸው የሚጠበቅባቸውን ግዴታ ተወጥተው ወደ ስርዓት የገቡ ናቸው። ሌሎቹም እንግዲህ በቀጣይ ወደ ስርዓት ይገባሉ ብለን እየሰራን ነው የምንገኘው። ጊዜም ሰጥተናቸዋል። በአንድ ጊዜ ጫናም እንዳይኖር በተለይ ከሊዝ ክፍያ አፈጻጸሙ አኳያ እስከ ግንቦት 30 ድረስ የሚጠበቅባቸውን 30% እንዲከፍሉና የተቀረው ደግሞ በ20 ዓመት ወደ አመታዊ ክፍያ ስርዓት እንዲገቡ የሊዝ ስርዓት እንዲገቡ ነው የተደረገውና መደበኛ ስራ ነው ለመሬት ልማትና አስተዳደር ቢሮ መደበኛ ስራ። ለከተማው ደግሞ ይሄ ገቢ ተደብቆ የነበረ ገቢ ነው፣ ተሰውሮ የነበረ ገቢ ነው፣ ህጋዊነት የሌለው እንቅስቃሴ ነው የነበረው። ስለዚህ ይሄን ወደ ህጋዊ ስራ ስናስገባ የሚገኘው ገቢ ተመልሶ ለልማቱ ላሉብን በከተማ ደረጃ የመልካም አስተዳደር ችግሮች የሚውልና ከተወሰኑ ተጠቃሚነት ይልቅ ለብዙሃኑ ጥቅም እንዲውል ተብሎ እየተሰራ ያለ ነው። መልካም ወርሶ ለምጣት እንግዲህ እሳቸው እንዳነሱት አቶ መኮንን እንዳነሱት ይሄ ፕሮግራም ወይም የሐዋጅ ከወጣ 2004 ነው። ደንቡም ደግሞ በ2016 ዓመተ ምህረት ነው የወጣ የተሻሻለው ብሎናልና ለምን ዘገየ የሚሉ ዜጎች ጥያቄ አላቸው። ይሄንን ለምን ነው እስከዛሬ ተግባራዊ ሳይደረግ የቆየ የሚል ጥያቄ አላቸው። አየዘው እንዲመልሱልኝ የፈለኩት እነማንስ ነው የሚመለከተው የሚለው ላይ ማብራሪያ ቢሰጡ። በጣም ጥሩ። ኦልሞስት ቅድም አቶ መኮንን ብዙዎቹን ሄዶበታል። ያው አንደኛ የመጀመሪያው መያዝ ያለበት የሊዝ ይዞታና በአዲስ አበባ ከተማ አስተዳደር መሬት በተሰጣው በከተማ አስተዳደር ቻርተር ከዛም ቀጥሎ ደግሞ አዋጁ አለ። እነዚህ ነገሮች ላይ የተቀመጡት አዲስ አይደሉም ማለት ነው። አዲስ አይደሉም። ከ2004 ጀምሮ የሚታወቃል ማለት ነው። ከዛ ቀጥሎ ደንብ ቁጥር 49 ነበረው። እሱ ነው 2016 የተሻሻለው ማለት ነው። መሬት እንደ ከተማ አስተዳደር የምንጠቀመውና ያስተዳደርን ያለ ነው። ስሪቱ በሁለት ነው የሚታየው። አንደኛ ነባር ነው፣ ሁለተኛ ሊዝ ነው። ሊዙ ማንም የሊዝ ባለይዞታው ሊዙ ሊገባል ይጋለው። በዛ ህግ መሰረት አዋጁ ላይም ደንብ ላም በተቀመጣ ውል አለው ማለት ነው። በውሉ መሰረት መኖራ ብሎ ውል የገባው በመኖራ ነው መቀጠል ያለበት ማለት ነው። ይሄ እንግዲህ አሁን ከዚህም በፊትም በዚህ አይነት ነገር አልነበረም እንጂ ሰው ሲመጣ ይስተካከለለታል። ነገር ግን ምንድነው በዘንድሮ አመት የተለየ ያደረገው አሁን በዚህ ደረጃ የመጣው ክትትል ነው ያደረግነው። በየአመቱ ይገመገማል፣ ይጣራል። ምንድነው በመሬት ዙሪያ አካባቢ ያለው በጥንካሬ የሚታዩት በክፍተት የሚታዩት የህዝብና የመንግስትን ሀብት የት አካባቢ ነው ክፍተት ያለውን ነገር ነው በበጀት አመቱ መጀመሪያ ላይ የለየ ነው ማለት ነው። ይሄን ስንለየው በሰፊው በመኖራ ሆኖ ያለ ድርጅት የተደረገው ማለት ወደ ህጋዊ ስርዓት ደንብ ቁጥር 162 ላይ ስፔሻሊ አንቀጽ 54 ላይ 1-2 ብሎ በደንብ በግልጽ ያስቀምጣል። አልፈልግም ካላም ደግሞ በነበረበት በመኖራ ማስቀጠሉንም ያስቀምጣል። ስለዚህ እኛ ምንድነው የመጀመሪያው መሰረት ያደረግነው መሬት የምንመራው የመንግስትም ሀብት ስለሆነ ስርዓት ይዞ መሄድ አለበት ነው፣ ህግ መጠበቅ አለበት ነው። ስለዚህ የዜጎችንም እኩልነት የምናረጋግጠው አንዱ ጎን ለጎን አስፈቅዶ ሲጠቀም አንዱ ሳስፈቅድ ሲጠቀም ደግሞ ፍትሃዊነትም አይደለም መስተካከል አለበት የሚል ህጉን ደግሞ እንግዲህ እዚህ አካባቢ ሰው ወይ ደግሞ የተቋማት አመራርም ኃላፊነቱን መወጣት አለበት፣ ዜጎቹም ኃላፊነታቸውን መወጣት አለባቸው የሚል እምነት አለው። ምክንያቱም እዚህ አካባቢ ላይ በደንብ ጎልቶ እየታየ ያለው መኖራ የነበረው ድርጅት ያደረገው ድርጅት ሲታረግ ለትርፍ ነው። ለትርፍ እስከሰራ ድረስ ደግሞ በህግ የተቀመጠውን አምኔ ወደዛ ከመጣው በደንቡ መሰረት መጥቶ ማስተካከል ይግድ ይላል ማለት ነው። ምክንያቱም ሁላችንም ለህግ ተገዢ መሆን ተገቢ ነው ብለን ስለምናስበው ማለት ነው። ይሄ ብቻ አይደለም ባይዘው አሁን በመሬት ቢሮ እየተሰራ ያለው ስፔሻሊ ከዚህም በፊት የነበረው ብልሹ አሰራሮች ጋር ታይዞ
በ2016ም ከሲስተም ጋር ተያይዞ ከቴክኖሎጂ ጋር ተያይዞ ፋይሎችን ስካን የማድረግ ወደ ስርዓት ማስገባት ብዙ ከዚህም በፊት የነበሩ ክፍተቶች እየታረሙ ነው። እንደው እዚህ ላይ ስናተኩር ያልተገበረው ለምንድን ነው? ሰዎችም ስለሚያነሱት እንግዲህ የሊዝ አዋጁ ከወጣበት ጊዜ አንስቶ እስከ ደንቡ እስከ ጸደቀበት ጊዜ በርከት ያለ አመታት ተቆጥሯልና ያልተገበረበት ለምንድን ነው የሚለውን በእናንተ ግምገማ ምንድን ነበር? እኛ በእሱ አካባቢ ላይ በሁለት ነገር ነው ያየ ነው ማለት ነው። አንደኛው የነበሩ አመራሮችን ኃላፊነታቸውን አለመወጣት ነው። ባለይዞታዎችም ደግሞ ውሉ እጃቸው ላይ ነው። ውላቸው ላይ መኖራ ብሎ ሳለ ድርጅት ማረጋቸው በሁለቱም በኩል ክፍተት አለ ብለን ነው የምናስበው። የሆነ ጊዜ አንድ ነገር ከተበላሸው እንደዛው በብልሽት ይቀጥል ደግሞ ብሎ ማሰብ ትክክል አይደለም የሚል ሐሳብ አለ። ይሄ ደግሞ ደንቡም የተሻሻለው እኮ እነዚህ ነገሮች ክፍተቶች እንዲታረሙ ለሀገሪቷም ለከተማ አስተዳደሩ ለባለይዞታው ጠቀሜታውም ከፍ ያለ ነው። ባዘው እኩል አይደለም መኖሪያ ቤትና ድርጅት ብለ ስታስቡ ማለት ነው። የድርጅቱ ከፍ ያለ ነው ጥቅሙ ላይ ማለት ነው። ወደ ተጨባጭ አገልግሎት አካባቢም ስትሄድ ለተለያዩ አገልግሎትም ስፔሻሊ ፕሪቪሌጅ ያረጋል ስፔሻሊ ድርጅት አካባቢ ስታረጋው ማለት ነው። ስለዚህ የህዝብና የመንግስት የሆነውን ሀብት የሆነው በትክክል በህጉ መሰረት ብቻ ነው ማስተናገድ የምችለው እንጂ በመሰላ ማስተናገድ አይቻልም። ከዚህም በፊት የኛ ግምገማ ምንድነው ህግ በዚህ ደረጃ ያለ ህግን መተላለፍ ትክክል አይደለም የሚል እምነት አለ። እንደው ሰዎች የሚያነሱት እንደ ውሃ ደራሽ ነው የመጣ ይሄ ጉዳይ ወይንስ አስፈላጊውን የግንዛቤ ማስጨበጥ ስራ በእናንተ በኩል ተሰርቷል? እዚህ አካባቢ ላይ በግልጽ ምንድነው ያደረግነው በአዲስ አበባ ከተማ አስተዳደር ነው ይሄ ስራ እየተሰራ ያለው። በ11ዱም ክፍለ ከተማ መሬት ቢሮ ቅርንጫፍ ጽህፈት ቤቶች አሉ። መጀመሪያ ክትትል ተደረገ። ክትትል ከተደረገ በኋላ እያንዳንዱ በዚህ ደረጃ ካርታቸው መኖራ ሆኖ ድርጅት ያደረጉት እንዲለዩ ተደረገ። ብዙ ነው እኮ በአዲስ አበባ ከተማ አስተዳደር ከ700 ፋይል በላይ አለን ይዞታዎች አሉ። አሁን እኮ በግኝት እንደ ከተማው አደራሽም አይደለም የተወሰኑ ሰዎች ናቸው ማለት ነው። ከ700 ሺህ ፋይል ለይቴና አሁን ስፔሻሊ በቢሮም ያጸደቅናቸው 1000 የማይሞላው ስፔሻሊ ከ2000 በላይ የሆኑት እኮ ቀድሞም ልክ ይሄን በየክፍለ ከተማ የኛ ቅርንጫፍ ጽህፈት ቤቶች እስከ ዶር ቱ ዶር ሄዶ ይሄ ነገር እንደዚህ ነው ስህተት ነው ስለዚህ መታረም አለበት ተብሎ ከ2000 ሰው በላይ እኮ ተስተካክሎ ቢያንስ ብዙ ሰዎች መጥቶ አስተካክሏል። መልካም አቶ ሀብታሙ ደርሶልናልና ቀደም ብዬ ላቶ መኮንን ያነሳቸው ነጥብ እንዲያት ፈልጋለሁ። በተለይ እነማን ነው የሚመለከተው ደንብና መመሪያ እነማን ያካታል የሚለው ሐሳብ ውስጥ እንቀጥላለን። መልካም ያው ይሄ ጉዳይ መሬት የህዝብና የመንግስት ነው ከሚለው መርህ የሚመነጭ ነው። በሀገራችን ህገ መንግስት መሬት የህዝብና የመንግስት ነው። የመሬት አጠቃቀምን በሚመለከትና ለማስተዳደር ደግሞ ህገ መንግስቱን ተንተርሶ የወጡ ህጎች አሉ። በተለይ የከተማ መሬትን ለማስተዳደር እንደ ሀገር ያለን የሊዝ አዋጅ ነው። የከተማ ቦታን ለማስተዳደር የሊዝ አዋጅ 721 በ2004 ዓመተ ምህረት ነው ተሻሽሎ ከዚህ ቀድሞ የነበረው 2002 ላይ የነበረው እንዳለ ሆኖ 2004 ላይ ተሻሽሎ ሙሉ በሙሉ ተግባራዊ የተደረገ ያለ አዋጅ ይሄ አዋጅ ነው። እንግዲህ ከአዋጁ በኋላ አዋጁ ላይ በግልጽ እንደተመለከተው ከአፈጻጸሙ በሚመለከት የከተማ አስተዳደሮች ክልሎች የራሳቸውን ደንብና መመሪያ ማውጣት እንደሚችሉ በግልጽ ያሳያል። በዛው ላይ የፌደራል ሊዝ አዋጁን ለማስፈጸም ደንብ ወጥቷል። ደንብ ቁጥር 79/2004 የሊዝ መመሪያም አለ። ሁሉም 2004 ነው መነሻነቱን ያደረገው። አሁን ላይ የአዲስ አበባ ከተማ አስተዳደር የሊዝ ይዞታን ለማስተዳደር የወጣው የተሻሽሎ የወጣው ደንብ ቁጥር 162/2016 ዛሬ ላይ ያለው ህግ ይሁን እንጂ በብዙ ጣውርዶች የመጣ እና አሁን ተግባራዊ እየተደረገ ያለ ነው። ይሄንን ስንል 2016 እንደሚታወቀው መሬት ልማትና አስተዳደር ቢሮ የሪፎርም ላይ ነው የነበረው ከ2016 ጀምሮ። በዚህ ሪፎርም ውስጥ የተደረጉት 3 መሰረታዊ ጉዳዮች ናቸው። ከነዚያ ውስጥ አንደኛው የህግ ማቀፎችን የማሻሻልና ወደ አንድ የመጠርነፍ
በጣም በርካታ መመሪያዎች ናቸው መሬት ላይ ተግባራዊ ሲደረጉ የነበሩ መመሪያ ሰርኩላሮች አሉ በመቶዎች የሚቆጠሩ ለሰራተኛው ለተገልጋዩ ተደራሽ ያልሆኑ ግን ደግሞ በየጊዜው ይወጡ የነበሩት እነኚህ የተበታተኑ ህጎች በዚህ ደንብ አንድ ላይ ተጠቃልለው እንዲወጡ ተደርጎ ሁለት ዋና ደንቦች ናቸው ወጥተው የነበረው በሪፎርሙ ማለት ነው። ከዛ ውስጥ ይሄ የተጠቃልሎ ተሻሽሎ የነበሩት መመሪያዎች ተሻሽሎ ደንብ ቁጥር 162 2016 ተግባራዊ ተደረገ። አሁን ቅድም ሲነሱ ለነበሩት ጥያቄዎች ይሄ ነገር እንደ ዱብዳ ተደርጎ የሚወሰድ ጉዳይ አይደለም ማለት ነው። የሊዝ አዋጁ በግልጽ አንቀጽ 18 ላይ እንደተመለከተው የአገልግሎት ለውጥን በሚመለከት ባለይዞታዎች በገዛ ፈቃዳቸው ወይንም ከመንግስት እውቅና ውጪ አገልግሎት ለውጥ ማድረግ አይችሉም። ይሄ በግልጽ ተመልክቷል። ያ ማለት አገልግሎት ለውጡ ደግሞ የሚደረግበት ሂደት ምንድነው ይመስለው የሚለውን ደግሞ ሊዝ ደንቡ ላይ በዝርዝር ተመልክቷል ማለት ነው። ከዛ ውስጥ አሁን ቀደም ሲተገበር ነበር ወይስ ከዚህ በፊት አልተገበረም የሚለው ጉዳይ ተግባራዊ ሲደረግ ነው የነበረው ግን ባለይዞታዎች ራሳቸው በገዛ ፈቃዳቸው ባለይዞታዎች በገዛ ፈቃዳቸው መንግስት ተቋም ቀርቦ የአገልግሎት ለውጥ ጠይቀው የሚከፈለውን ክፍያ ከፍለው ተግባራዊ ያደረጉት በርካቶች አሉ። እንደ አቶ ሀብታሙ እዚህ ላይ እንዲጨምሩበት እነሱ የሚያነሱት ነጥብ ስለሆነ ነው እንዲያዩ ተፈለጉት። ከግንባታ ፍቃድም ስናወጣ ንግድ ፍቃድም ባወጣንበት ወቅት ላይ እንዲህ አይነት ጥያቄዎች አልነበሩም። ምናልባት የግንዛቤ እንኳን ክፍተት ቢኖር ይሄን ስናደርግ እነዚህ ተቋማት ይሄን ባለማድረጋችሁ ይሄን ፍቃድ ማግኘት አልነበረባችሁም የሚል ማድረግ ሲገባቸው ነገር ግን ተጠያቂነቱ ቀጥታ ወደኛ ነው የመጣው። አንዳንዶቻችን ሳናውቅ ነው በዚህ ላይ ጉዳይ የገባ ነው የሚል ነገር ያነሳሉና እዚህ ላይ በተለይ ከተቋማት ጋር ያለው ክፍተትን በእናንተ በኩል እንዴት ታዩታላችሁ? እንግዲህ ያው አዋጁ በነጋሪት ጋዜጣ ነው የታተመው። በተለያዩ የማህበራዊ ሚዲያዎችም በተለያዩ መድረኮችም የህግ ግንዛቤዎች ንቃተ ህጎች ይፈጠራሉ በሀገር ደረጃ። በከተማ አስተዳደሩም ደግሞ በተለያዩ ጊዜ የንቃተ ህግ ስራዎች ይሰራሉ። ይሄ ህግ ቀድሞ የነበረና ተግባራዊ መደረግ የነበረበት ነው ካልን የባለይዞታዎችም ማወቅ ነበረባቸው። አለማወቁ ኃላፊነቱን ሊያስወግድ አይችልም። የፍቃድ ሲወጣ የተለያየ የግንባታ ፍቃድ ስንወስድ አገልግሎቶችን ስንጠይቅ የንግድ ፍቃድን ስንወስድ ይሄ ነበረ ያኔ አልተገደድንም የሚሉ ጥያቄዎች ይነሳሉ። ሁለት ነገሮችን ማየት ተገቢ ይሆናል። አንደኛው የአሰራርን አሁን ከዚህ በፊት የነበሩትን ክፍተቶች አሰራር ወደ ወጥነት የማምጣትና ህግ የማስከበር ስራ መስራት ያስፈልጋል። በሌላ በኩል ደግሞ በዚህ አገልግሎት ለውጥ አሁን ዜጎች ከተማ እየለማ በሄደ ቁጥር ዛሬ ላይ ያለችውን አዲስ አበባ ስንመለከትና ትላንት የነበረውን ይዞ የሚመጣው እድል በርካታ ነው። እነኚህ ተገልጋዮች ወይንም ባለይዞታዎች ከነበረው ለአብነት ለመኖሪያ ቤት ወስዶ ከነበረ አካባቢው በጣም ከደመቀ ለተለያየ ወደ ድርጅት ይቀይሩትና ያከራያሉ ወይ ሽጠው በተለያየ መንገድ ይጠቀማሉ። ከዚህ የሚያገኙትን የኢኮኖሚ ጠቀሜታ ይመለከታሉ። ይህ ሲሆን ደግሞ እንደ መንግስትም ከዛ የሚገኘው ገቢ መንግስት ሊያገኝ የሚገኘው ገቢ በዚህ ምክንያት ሊሰወር የማይገባ ማለት ነው። ህግ የማስከበር ተግባር ነው። መንግስት ገቢን የመሰብሰብ እና ለሌሎች ለመሰረተ ልማቶች የማዋል መንግስታዊ ኃላፊነትን ለመወጣት የሚያደርገው እንጂ በወቅቱ አልነበረም በወቅቱ አልተገደንም የሚለው ዜጎች በገዛ ፈቃዳቸው ወደዚህ ስርዓት መግባት አለባቸው። ዋናው መታወቅ ያለበት በገዛ ፈቃዳቸው ወደዚህ ስርዓት ካልገቡ ደግሞ መንግስት ህግ የማስከበር ኃላፊነቱን መወጣት አለበት ማለት ነው። እንደ ተቋምኛም ለመሬት ልማትና አስተዳደር ቢሮ በአንድ በኩል የዜጎችን እኩልነት የማረጋገጥ ስራ ነው። አንድ ተገልጋይ የህግ ስርዓቱን ተከትሎ መክፈል ያለበትን ክፍያ ከፍሎ በህግ የተመለከተውን ተግባራዊ ሲያደርግ ሌሎቹ ደግሞ አይ በሚል በዘፈቀደ የሚካሄድበት አሰራር እንዳይኖር ወጥነት እንዲኖር ለማድረግ ይሄ ወደ ከዚህ በፊት ያልተተገበሩትን ሙሉ በሙሉ እንዲተገብሩና አገልግሎት ለውጥ ያለ ፍቃድ ያደረጉት በህጋዊ ፍቃድን ተከትሎ አሁን ደንብ አንቀጽ 54 ላይ በዝርዝር ምን ይጠበቅባቸዋል ለመለወጥ ያመለክታል። ወደ እሱ መጣለሁ። እቺን ብቻ ይመልሱልኝ። እነማን ይመለከታል የሚለውን ነገር እቺ አገልግሎት ለውጥን በተመለከተ አሁን የተተገበረ ያለው ህግ እነማን ነው የሚመለከተው የሚለውን አጠራርገው ይገልጹልኝ። የሚመለከተው የሊዝ ባለይዞታዎችን ይህን ስንል የነባር ባለይዞታዎችን የሚመለከታለን። በህጉ ላይ በግልጽ የተመለከተ ነገር የለም። የሊዝ ባለይዞታዎች አንደኛ ፕላኑ መነሻ ተደርጎ
የሊዝ ውልን መነሻ ተደርጎ ለመሬቱ ወይንም ይዞታው ለምን ዓላማ ይውላል የሚለው በግልጽ በይዞታ ማረጋገጫ ምስክር ወረቀታቸውም ላይ ተመልክቷል። መኖሪያ ከሆነ መኖሪያ፣ ድርጅት ከሆነ ድርጅት ቅይጥ ተብሎ ከዚህ ወደዚህ ለውጥ ለመምጣት ማንኛውም የእጁ ላይ ያለው ይዞታ ወይንም የያዘው ይዞታ ለመኖሪያ ከነበረ ወደ ሌላ ሲቀይር ማስፈቀድ ይጠበቅበታል፣ ማሳወቅ ይጠበቅበታል። ሲያስፈቅድ ደግሞ የሚያመጣቸው ልዩነቶች አሉ። የሊዝ ጊዜ በህጋችን አዲስ አበባ ከተማ አስተዳደር ላይ አሁን ለመኖሪያ 60 ዓመት ነው ለመኖሪያ የሚሆነው። ወደ ድርጅት ሲመጣ ደግሞ የሊዝ ክፍያ ጊዜው ራሱን የቻለ በህጉ የተመለከታል ወደ 20 ዓመት ይቀየራል ማለት ነው። በዛ ውስጥ ያ በፍቃድ መሆኑ ወደዚህ የአገልግሎት ለውጥ ገብቶ እንዲሰራ ይደረጋል። በፍቃድ ካልሆነ ያላ ሳያስፈቅዱ ደግሞ ከሆነ ያው ህግ ሲቀመጥ ህጉ ካልተገበረ ተያያዥ የሆኑ መቀጮች አሉ። በዛ መሰረት ነው ወይ መቀጮም ተቀምጦ ተግባራዊ እየተደረገ ያለው። አንድ ጥያቄ ልጨምርና የህግ ባለሙያ ስለሆነ ወደ ሌሎች አልፋለሁ። በተለይ በነዋሪዎች ወይም በዚህ አገልግሎት በሚያገኙ ዜጎች ላይ የሚነሳው ጥያቄ አዋጁ ላይ የአገልግሎት ለውጥ ሲኖር 1% ቅጣት ይከፈላል የሚል ነው ያለው። ነገር ግን 30% ክፍያ እየተጠየቅን ነው የሚል ጥያቄ ያነሳሉና ምን ማለት ነው ይሄ የሚለውን ሐሳብ እንዲያብራሩ ተፈልጋለሁ። ያው አሁንም መነሻችን አዋጁ ነው፣ የሊዝ አዋጁ። በሊዝ አዋጁ ላይ የሊዝ ቅድመ ክፍያ የሚከፈለው ከ10% በታች ሊሆን አይገባም ይላል አንቀጽ 21 ስር በግልጽ እንደተመለከተው። ከዚህ ባሻገር ደግሞ ከተማ አስተዳደርና ክልሎች ይሄንን ታሳቢ በማድረግ ህግ ያወጣሉ ይላል። ወደኛ አዲስ አበባ ከተማ አስተዳደር ላይ አሁን ተሻሽሎ የወጣው የሊዝ ደንብ ቁጥር 162/2016 ላይ አንቀጽ 74 ላይ በግልጽ መነሻ ዋጋው የቅድመ ክፍያ 30% እንደሆነ ተደንግጓል። አሁን ተግባራዊ የተደረገ ያለው 30% የቅድመ ክፍያው በደንቡ ላይ የተመለከተው እንጂ ዝም ብሎ በግምት የተቀመጠ አይደለም ማለት ነው። የህግ ማቀፍ አለው። ያ ነው ተግባራዊ የተደረገ ያለው። ምናልባት አላወቅንም የሚሉ ነገሮች ይነሳሉ። አላወቅንም ለሚለው ቤት ለቤት የግንዛቤ ስራ ለመስራት ተሞክሯል። ቤት ለቤት በየክፍለ ከተማው ቀደም ሁለቱ አመራሮች ሲያነሱ እንደነበረም የባለሙያዎች ስብሰባ በማድረግ ጉዳዩን ግንዛቤ በመፍጠር በዚህ ስሪት ውስጥ በዚህ ሂደት ውስጥ እንዲገቡ ባለይዞች ጥያቄ እየቀረበ የነበረ ስለሆነ የበለጠ ደግሞ እኛም አሁን የግንዛቤ መፍጠር ስራው በተለያዩ መንገዶች የግንዛቤ መፍጠር ስራው እየቀጠለ ያለ መሆኑ ነው ማለት ነው። መልካም አቶ መከነ ወደ እርስዎ ልምጣና እንዲያብራሩት የምፈልገው ነጥብ በተለይ አንዳንድ ሰዎች ግልጽ እንዲያደርጉ ስለፈለኩ ነው። ሙሉ የሊዝ ዋጋውን ተጠይቀናል የሚል ነገር አለና ክፍያው በምን ሁኔታ ነው የሚፈጸመው፣ አፈጻጸሙ ሂደቱ ምን ይመስላል የሚለውን ቢያብራሩት። በሌላ መልኩ ደግሞ እናንተም ጥያቄ ካቀረባችሁ በኋላ እርምጃ ተወስዷልና ከእርምጃው ጋር ተያይዞ በተለይ አገልግሎት ሰጪ ተቋማት ሰራተኞች ነበሩብን መነጋገር እንችል ነበር የሚል ሀሳብ ያነሳሉና በዚህ በኩል የእናንተ ሀሳብና አስተያየት ምንድነው? እንደ ቢሮ ከዚህ በፊት የነበረው ውዝፍ አልተጠየቁም። አንድም አገልግሎት ቀይሮ ሳይፈቀድለት ለውጥ አድርጎ ለሰራባቸው አመታት የጀመረበት ጊዜ ስለማይታወቅ ወደ ኋላ አልተጠየቀም። ውዝፍ እንዲከፈል አልተጠየቀ። ስለዚህ አንዳንድ ከዚህም አኳያ ብዥታዎች ስላሉ ዛሬ ላይ ነው ውሳኔ የተወሰነው በደረስንበት መታረም ስለሚገባው ማለት ነው። ለሊዝ ባለይዞታው ወደ ኋላ ያልሰራ ህግ ለተቋማት ማይሰራ ማለት ነው። እዚህ ከዚህ በኋላ እንጠይቃለን። የሊዝ ህጉን የተላለፈ ማንኛውም አካል ተጠያቂ ይሆናል በተቀመጠው ህግ መሰረት። ስለዚህ ፈቃድ የሚሰጡት ፈቃድ ሰጪ ተቋማት ተቆጣጣሪ ተቋማትም ጭምር ይሄን መሰረት አድርገው መስራት እንደሚጠበቅባቸው ተጨማሪ ግንዛቤዎችን እንፈጥራለን። ተላልፎ ሲገኙ ግን እርምጃ ይወሰዳል ማለት ነው። ሁሉም የህግ ተገዥነት በሁሉም ዘንድ ነው መሆን የሚገባው። ሌላው ትንሽ መጨመር የሚፈልገው ዱብዳ ነው የሚለው በፈቃደኝነት በራሳቸው ተነሳሽነት የአገልግሎት ለውጥ አገልግሎቱን ሳይጀምሩ የአገልግሎት ለውጥ ጠይቀው
ያስቀየሩ የተፈቀደላቸው የሊዝ ባለይዞታዎች አሉ። ስለዚህ አገልግሎቱ ሲሰጥ ነው የነበረው። ያሁኑ ለየት የሚያደርገው በተደረገው ክትትል ተላልፎ የተገኙት ወደ ስርዓቱ እንዲገቡ ነው። ከዚህ ሰዓት ጀምሮ በስርዓቱ በላቸው የይዞታ ማረጋገጫ በተሰጣቸው በተፈቀደላቸው የመሬት ስሪት አጠቃቀም መሰረት አገልግሎታቸውን እንዲቀጥሉ ማድረግ ነው። የሚቀይሩ ከሆነ ደግሞ በተቀመጠው ስርዓት መሰረት ሳይፈቀድላቸው ስለሆነ የቀየሩት ለሱ 1% የሊዙን ከዛ ቀጥሎ ያለው ወደ ስርዓቱ ሲገቡ የሚጠየቁት ተፈጥሯዊ ነው። ማንኛውም የሊዝ ባለይዞታ መፈጸም ያለበት ግዴታ እንጂ በአንድ ጊዜ የተጫነ ነገር አይደለም። ስለዚህ ለ20 ዓመት የተከፋፈለ ነው። ነገር ግን ቅድመ ክፍያ ደግሞ ማንኛውም የሊዝ ባለይዞታ ወደ ስርዓቱ ሲገባ 30% የሚጠበቅበትን ይከፍላል በአንድ ጊዜ። እኛ ያደረግነው በአንድ ጊዜ አይደለም። እንዳውም ያደረግነው የመጀመሪያውን ወደ ስርዓቱ መግባቱን ማረጋገጫ ስምምነቱን መግለጫ 1% ቅጣቷን ብቻ ከፍሎ ቅድመ ክፍያውን ከሚቀጥለው ወር ጀምሮ እያከፋፈለ እየሸነሸነ እስከ ግንቦት 30 ድረስ አቅሙንም ታሳቢ በማድረግ ቅድም የተነሱ የግንዛቤ ጉዳዮችን 100% ክፍተት የለም ብለን አንወስድም። እሱንም ታሳቢ በማድረግ ክፍያውን ፈጽመው ቅድመ ክፍያውን ፈጽመው እንዲያጠናቅቁ የጊዜ ሰሌዳ ወጥቶላቸው ይሄ ለያንዳንዱ ኮሙኒኬት ተደርጓል። ከቢሮ ያንዳንዱ ክፍለ ከተማ ላይ ብቃት ያላቸው ሙያተኞች እና አመራሮች ተመድበውን ጭምር ክፍለ ከተማ ካሉን ሰራተኞችና አመራሮች በተጨማሪ ቤት ለቤት ያንዳንዱ የሊዝ ባለይዞታ አገልግሎት ለውጦ የተገኘው የግንዛቤ ማስጨበጫ ስራዎች ተሰርተዋል። ከዛም ባሻገር ሌሎች ቻናሎችንም በመጠቀም ዘዴዎችን በመጠቀም ይሄ ግንዛቤ ሲፈጠር ነው የነበረው። የሊዝ ባለይዞታዎች ወደ ቅይጥ አገልግሎታቸውን መለወጣቸው ተጠቃሚ ያደርጋቸዋል። ይሄን ባለፉት 2 ዓመታት በሰራናቸው የኮሪደር ልማት ስራዎቻችን የመልካም አስተዳደር ችግር ሆነው የሊዝ ባለይዞታችን ሲያመላልሱ የነበሩ በተለይ በምትክ አሰጣጥና ካሳ ትመና ላይ ችግር የፈጠሩ ድርጊቶች ነበሩ። የባለይዞታው ካርታ በመኖሪያ ነው፣ ነገር ግን በተጨባጭ ድርጅት ነው የነበረው። ለድርጅት ቀይሮ በራሱ ሲጠቀምበት ነበር። አንዳንዶቹ ሬስቶራንት ያደረጉ፣ ሆቴል ያደረጉ፣ ሙሉ በሙሉ ወደ ንግድ የቀየሩ። ወደ መብቱ ሲመጣ ግን በህገወጥነት የተሰራውን ሳይፈቀድ የተቀየረው አገልግሎት አሁን መብት ይከበርልኝ ብሎ መምጣት ያስቸግራል። የተጎዱ አሉ ማለት ነው። ከህግ ውጪ መስራት ስለማይቻል ይሄንን መብት እንዲጠበቅ ልማቱ ቀጣይ ነው። በዚህ ልማት ምክንያት የሚኖሩ እንቅስቃሴዎች አሉ። ስለዚህ ጥቅሙንም ጭምር የሚያረጋግጡ ጥቅሙንም የሚያስከብሩ ናቸው። ህግ አክብሮ መገኘት ለሊዝ ባለይዞታው እጅግ በጣም የሚጠቅም ስለሆነ ያለኝ መልእክት የሊዝ ባለይዞታዎች ህግ አክብረው ቢንቀሳቀሱ ከፍትሃዊ ተጠቃሚነትም አንፃር ገበያውም ላይ ካለው አጠቃላይ ውድድር አንፃር እኩል የሆነ ቦታ ስፔስ ለሁሉም የሚለውን መርህ ተግባራዊ ለማድረግ የሚያግዝ ነው የሚሆነው ማለት ነው። መልካም ወደ አቶ መኮንን ተረፈ ልምጣና አንድ ሐሳብ ማብራሪያ ቢሰጡበት ብዬ ነው። በተለይ ገዢው ፒኤልሲ ከሆነ ሻጩም ፒኤልሲ ከሆነ ይሄ ጉዳይ ይመለከተናል ወይ የሚል ጥያቄ ለአዲስ ሚዲያ አቅርበዋልና በእናንተ በኩል እንዴት ነው የሚታየው? ይሄን ሐሳብ ያብራሩት። በጣም ጥሩ። እንዲህ አይነት ነገር ያው ሊዝ አንድ ካርታ ወይ ነባሪም ይሁን የሊዝም ቢሆን ኦነሩ ነው የሚፈለገው። ፒኤልሲም ቢሆን ግለሰብም ቢሆን ስርዓቱ ምንድነው የሚለው ነገር ነው የሚታየው። ስለዚህ ከፐርሰናል ለብቻም ቢመጣው በፒኤልሲም ቢመጣ ልዩነት የለው፣ ይመለከታል። ምክንያቱም
የዛ ውል አግሪመንት የመጀመሪያ ጊዜ የገባው እሱ ነው። ከመጀመሪያው የሚወሰደው በግልጽ በዛ ደረጃ የሚታይ ይሆናል። ምክንያቱም አገልግሎት በመኖራነት ከወሰደው አሁን ወደ ድርጅት ከቀየረው ሁለቱንም ብትመጣ አንዱንም ብትመጣ ከህግ ጥሰት አያድንም ማለት ነው። ምክንያቱም እዚህ አካባቢ እኮ በግልጽ አሁን ክሊር መሆን አለበት ብዬ የማስበው በተለምዶ ከዚህም ቀደም ሲሰራ የነበረው መቀጠል አለበት ብዬ አላምንም። ምክንያቱም በመኖሪያ የወሰደው ከከተማ አስተዳደር ወይ ደግሞ ከተቋሙ ጋር ያለው ውል ፈርሞ ቢያንስ አንቀጾቹን እየጠቀሰው ግዴታውን መፍቱንም ሊዝ ክፍያው መቼ እንደሚከፍል ብሎ ዛጋ ሊዛቸውን ወስደ ብታነበው በግልጽ አስቀምጧል ማለት ነው። አላቅም ማለት አይቻልም። ምክንያቱም ፈርሞ የወሰደው በመኖሪያ ሆኖ ሳለ ማለት ነው። ልክ ሲቀይር ደግሞ ወደሚመለከተው አካል ሄዶ ይሄን ከዚህም በፊት ለመኖሪያ እየተጠቀምኩ ነው፣ አሁን ከዛሬ በኋላ ደግሞ የሚፈልገው ይሄ ነው ብሎ መቀየር ይችላል። በጣም ችግር መሆን ካለበትም ይሆናል ብዬ የማስበው ከተማ አስተዳደሩ ወይ ደግሞ እግጋት ላይ በመኖሪያ የወሰደ አካል በቃ በመኖሪያ ብቻ ይቀጥላል ብሎ እንኳን ቢያስቀምጥ ይሄን እንደ ቅሬታ መነሳት ይችላል። በራሱ የሚያቀው ለመኖሪያነት ተቀብሎ እሱን ሲቀይር አይ ህግ ተላልፈሃል፣ አንተ ካርታምለ መኖራ ነው ድርጅት አርጋል፣ ስለዚህ መስተካከያ ያስፈልጋል ብለ ሲጠይቀው ግብዳ ነው ብሎ መምጣትም እኔ ትክክል ነው ብዬ አላስብም። ምክንያቱም ሊዙ ውሉጁ ላይ ስላለ ፈርሞም ስለወሰደ እንደው አቶ መኮንን ብሩ እንዲያብራሩልኝ የምፈልገው አንዳንድ ከሪስቴቶች ላይ ወይም የጋራ መኖሪያ ቤቶች ላይ የንግድ ቤቶች የገዙ ሰዎች አሉ። እነዚህ የንግድ ቤቶችን በተመለከተ በምንድን አግባብ ነው የሚስተናገዱት? በሊዝ ነው የሚስተናገዱት ወይስ በላ በይዞታ አንፃር ነው የሚስተናገዱት? ትክክል ነው። ቅድም እንደማ መነሻ ላይ ስታነሳው ለዛ ነው ግለሰብ ሆኖ ቢመጣ ብዙሃን ሆኖ ቢመጣው የሚታየው ስሪቱ ነው። ያ ሪል ስቴት ለመኖሪያ ቤት ነው የወሰደው ለድርጅት ነው የወሰደው የሚለው ነገር ከመነሻው በመኖሪያ ከወሰደ አሁን የሚቀጥለው በመኖሪያ ነው። ቀይሮ ከተገኘ ደግሞ ቅድም ባልነው የህግ መተላለፍ ነው፣ ወደዛ መምጣት አለበት። ተላልፎ ከተገኘ ደግሞ ህግ ላይ ብላክ ኤንድ ዋይት የሚያስቀምጠው 1% ይጠየቃል ሲደረስበት። አሁን እኮ መሬት ቢሮ ወር ከተማ አስተዳደሩ እያደረገ ያለው በተዋዋሉት ውል መሰረት ማን ነው የፈጸማ ማን ነው ያልፈጸማ ብሎ ኢንቨንተሪ አድርጓል። ኢንቨንተሪ ሲያደርግ ባይዘው 10000 ቢትወስድ 1000 ኢንቨንተሪ ውስጥ ወይ 200 ነው ወይ 100 ነው። ሌሎቹ በህጉ መሰረት በውላቸው መሰረት የተጠቀሙና እየተጠቀሙ አለው። አገልግሎቱም የቀየሩ አሉ እኮ በብዛት አገልግሎት የቀየሩት በህጉ መሰረት ወደ ተቋም መጥቶ ህጉ ላይ በተቀመጠ መሰረት ውላቸውን አርጎ በዛ ደረጃ አልተጠየቁ። ስፔሻሊ ቅድም 30% ብለን ስናነሳቸው የነበረው ላይ በደንብ እዚህ አካባቢ ላይ መቀመጥ አለበት። መነሻ ቅድም ሀብታሙ ሲያነሳ የነበረው አዋጅ 71 ላይ 1% ሚኒመም ይላል። ያ 1% ምንድነው? እዛ አካባቢ ላይ ለሚያስፈልገው መሰረተ ልማት ለካሳ እዛ አካባቢ ስለመለማ ለውሃ ለማብራት ለመንገድ የሚሆን ተብሎ የዛሬ 14 አመት አካባቢ የወጣ ነው። አሁን በዛን ጊዜ በነበረው 10% የምትለው ነገር ከፍ ተደርጎ ካለው ገባራዊ ሁኔታ ካለው ነባራዊ ሁኔታ ተጠንቶ ወደ 30% የተቀየረ ነው። ስፔሻሊ እዚህ አካባቢ ላይ ሌላ የምታየው ያ አካባቢ ላንድ ግሬድ የሚታይበት አለ። እዛ አካባቢ ቦታው ደረጃ ምንድነው? አንድ ነው፣ 1 ነው፣ 1 ነው። አዲስ አበባ ከተማ በአሁኑ ጊዜ ወደ 18 አይነት የቦታ ደረጃ አለው። ካታጎሪ ያደርጋል። ቅድም ያልናቸው ቅጣጥንም በ20 አመት የሚከፍለው ድሮ ሱዋው ለምሳሌ በ500 አንድ ካሬ ከወሰደ አሁን 1000 ከሆነ 500 ሲቀነስ 1000 ልዩነቱ እዛ ላይ ካልኩሌት ተደርጎ 500 ከሆነ ያ500 30% ነው የሚከፍለው። ቅድመ ክፍያ ነው ማለት ነው። ስፔሻሊ እሷን ቅድመ ክፍያ አሁን ስፔሻሊ ከተማ አስተዳደር እያደረገ ያለው አንድ ጊዜ የሚከፈለውን ቅድመ ክፍያ እሷን ነው ስፔሻሊ እስከ ግንቦት ቅድም ተብሎ ሲነሳ የነበረው በቃ የነበሩት ክፍተቶችንም በጋራ እናርም። ዋና ነገሩ ወደ ጋውነትን መምጣት ነው በማለት ወደዛ የማስተካከል ነገር የመጣው እንጂ አዲስ ነገር አይደለም። በግልጽም ከእጃቸው ላይ ያለው ንጎች ተቀበለ ቢታይ ክሊርና
አምኑ ፈርሞ የተቀበሉ ናቸው ስለዚህ ግጥሰት ደግሞ ላስተዳደሩ ማይበጅም ለነዋሪ እዛ አካባቢ ላይ የተላለፈ አካልም አይበጅም መስተካከሉ ተገቢ ነው የሚል ነገር ነው በተቋም ያለ ነው እንግዲህ መሰረተ ልማቱ ወደ አካባቢው ከቀረበ ንግዱም ወደ አካባቢያችን ከመጣ ይሄ ሁኔታ ገፍቶን ወደዚህ ስራዎች ገብተናል የዜጎች ጥያቄ ስለሆነ የማነሳው ገብተናል ነገር ግን አሁን ያለው ሁኔታ ከኛ አቅም በላይ ስለሆነብን ወደ ቅጣታችንን ከፍለው ወደ ነበርንበት ብንመለስ በቀጣይስ ምን ዋስትና አለን የሚል የዜጎች ጥያቄ ይነሳልና በዚህ ላይ የእርሱ ሐሳብና አስተያየት ምንድነው እንግዲህ መሬት ያው የሚመራው በፕላን ነው ከዛ ባሻገር ለተለያዩ የሀገራዊ ፋይዳ ወይም ለተሻለ የሀገር ጥቅም ዛሬም ያለው ባለይዞታ ዛሬ መኖሪያ አድርጎ ለተሻለ ሀገር ጥቅም ሲፈልግ ሊወሰን ይችላል ወይ መዋቅራዊ ፕላኑ ሊከለል ይችላል እዚህ አካባቢ ለንግድ እዚህ አካባቢ ለመኖሪያ ተብሎ ሊከለል ይችላል ያንን የሚያደርገው የከተማ አስተዳደሩ ነው የሚወስነው የከተማ አስተዳደሩ ካቢኔ ለተሻለ የህዝብ ጥቅም ነው ብሎ ሲወስን እንደዚህ አይነት ውሳኔዎች ሊተላለፉ ይችላሉ ህጎችም ሊወጡ ይችላሉ ዛሬ ላይ ግን ባለው ነባራዊ ሁኔታ ያሉበት አካባቢ አሁን ወደ መኖሪያ መመለስ ይችላሉ አይከለክላቸውም ወደ ነበረበት ተመልሶ አገልግሎቱን ማግኘት ይችላሉ ለነገ ዋስትና ምንድነው የሚለው ዋስትናቸው ህጉ ነው ያው ህዝብና የህብረተሰቡ ራሱ ያወጣው ህግ ነው ህዝብ ያወጣው ህግ ነው ያንኑ ተግባራዊ ማድረግ እንጂ የፕላን መለዋወጡ ማለት ግለሰቦች ስለፈለግን ስላልፈለግን ሳይሆን በህጉ ላይ የተመለከተውን ተግባራዊ ያደረግን መሄዱ ነው ዋስትናችን የሚሆነው ማለት ነው አቶ መኮንን ማጠቃለያ ሐሳብና የመልእክት እንዲያስተላልፉ ድል ስጦትና እንቋጭ መልካም አመሰግናለሁ እቺ ጨረሻው ዋስትና የምትለው አሁን ስርዓት የማስከበር ፍትሃዊነት የማረጋገጥ እና የሊዝ ደንቡን ደግሞ ተግባራዊ የማድረግ ክትትል የማድረግ ስራ ነው እየተሰራ ያለውና ዋስትናው ሀብታሙ እንደገለጸው ህጉ ነው ብለናል ህግ አክብሮ መንቀሳቀስ ነው እንግዲህ አሁንም በመኖሪያነት እንዲቀጥሉ ነው ህግ ማክበር ማለት እሱ ነው በተሰጣቸው ማረጋገጫ መሰረት በቦታው አጠቃቀም መሰረት መሄድ ነው ተላልፎ ከተገኘ ይቀጥላል ማለት ነው ይሄ እንደማይደረግ ደግሞ እምነታችን የጸና ነው እንዳጠቃላይ እንግዲህ የሊዝ ክትትል ለከተማችን አጠቃላይ የመሬት ልማት የመሬት አስተዳደር ተልኳችን እጅግ በጣም ወሳኝና ክፍተት የነበረብን ነው ከዚህ አኳያ ስለዚህ ይሄ ተጠናክሮ የሚቀጥል ሆኖ አንደኛው ጉዳይ ነው ያነሳ ነው ዛሬ ተዋየንበት አገልግሎት ለውጥ አንዱ ክትትል ስለሆነ ከሊዝ ክትትል አኳያ ሌሎች እንደዚሁ አሁን አማጠን ያጠናቀቅነው አይደለም ፍተሻው አሁንም የሚቀጥል ነው ግን ያለኝ መልእክት የሊዝ ባለይዞታዎች በዚህ አገልግሎት በራሳቸው ቀድሞ የለወጡት ወደ አቅራቢያቸው ወደሚገኝ ክፍለ ከተማ ቅርንጫፍ ጽሕፈት ቤቶቻችን ቀርበው በራሳቸው ፈቃድ አገልግሎቱን እንዲጠይቁ እናበረታታለን የአገልግሎት ለውጡን እንዲጠይቁ እናበረታታለን ሁለተኛው ከዚህ ጋር እየሰራን ያለው የግንባታ ክትትልም አለን ይሄ ደግሞ ሳይፈቀድላቸው ከተሰጣቸው የይዞታ ማረጋገጫ ውጪ አጥረው የሚገኙ ግንባታን ፈጽሞ የሚገኙ የሊዝ ባለይዞታዎች አሉ የሊዝ ውልም ሳይገቡ ሌሎችም ጭምር ይኖራሉ ይሄ ህገወጥ ስለሆነ ከዚህ ተግባር መቆጠብ ያስፈልጋል ይሄ በተለያየ ምክንያት ሊሆን ይችላል አጥረው ያሉ የሊዝ ባለይዞታዎች ከተማ ውስጥ ያሉት ተላልፎ የተገኙ ከካርታቸው ውጪ ግንባታም ፈጽሞ የተገኙ በአዋጁ አዋጅ 721 2004 ላይ በግልጽ ተመላክቷል ይሄ ህግን መተላለፍ ስለሆነ በየአቅራቢያቸው በሚገኙ በየክፍለ ከተሞቻቸው በደብዳቤ በማመልከቻ ይሄ የጥፋተኝነት ተግባር ከአዋጁ ጋር የሚቃረን ስለሆነ ራሳቸውን ዲስክሎዝ እንዲያደርጉ እንዲጠይቁ ጥያቄ እንዲያቀርቡ እናበረታታለን ስለመጣችሁ በተለይ ግልጽነት በሚያስፈልግባቸው ጉዳዮች ለሐሳባችሁ ስላጋራችሁን ከልብ ነው እናመሰግናለን
ውድ ተመልካቾቻችን እስከታተሉት የነበረው ከአዲስ ሚዲያ ኔትወርክ በወቅታዊ ዝግጅት የመሬት አስተዳደር አገልግሎት ለውጥን በተመለከተ ያደረግነው ውይይት ይመስል ነበር። ፕሮግራሙ መራት አብራችሁ የቆዩት አላዛር መኮንን ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን ነው። የዛሬ ወቅታዊ ዝግጅታችን በዚህ እንቋጫለን። ለሁላችሁም ሰላም ተመኘን። መልካም ጊዜ